የሚቀር ይመስልሻል? በል እኔ ደግሞ ለአንቺ የተሻለውን እየመከርኩሽ ነበር። እኔ ደግሞ ለአንቺ የተሻለውን ልምከርሽ። ቶሎ ብታመልጭ ይሻልሻል። ገንዘብ ገንዘብ እያልሽ እንዳትሞች። ግድ የለም ከገንዘብ ጋር ከሆነ ልሙት። በጣም አሪፍ። ሳጥንሽ ውስጥ ይደለድልልሻል። አስቀይሜ ያለው እንዴ? ወይም የማትፈልገው እኔ ያደረኩ ነገር አለ? ኧረ የለም። ምን ይኖራል? ምን ነው? ምንም፣ እንዲሁ ነው። ልጄን ያስቀየምኩ ነገር ካለ ይቅርታ ልጠይቅህ ብዬ ነው። ኧረ አባቴ አንተ ምን በወጣ? ልጄ ምንም ቅሬታ እኔ ላይ ቢኖርህ ዝም እንዳትል ንገረኝ። እሺ? እሺ አባዬ፣ አመሰግናለሁ። ምን አድርጌ? ስሜቴን እየተረዳኝ ስለሆነ ይቅርታ ልጠይቅኝ ዝግጁ ስለሆንክ ነዋ። ምንም አይደለም። ቆይ መታሰር ለአንተ ይከብድሃል እንዴ? ተራ ወንጀል ቢሆን እንኳን እሺ። አሁን እሱ ጋር ያለው ፋይል አሳስበው። አታስብ፣ ብትገባም አትቆይ። ብትገባም ማለት ብታሰር ማለትሽ ነው? አዎ። እንድታሰር ፈልገሻል እንዴ? እኔ ነኝ አንተ እንድትታሰር የምፈልገው? እኔ እንደዛ ማለት ያልክ እንጂ ከዚህ በላይ በምን ቋንቋ ትላለህ? እኔ ያልኩ ድንገት ብትታሰር መውጫ መንገድ አታጣም ነው ያልኩ። እዚሁ ሆኜ የምታገራቸውን ትግሎች አልፈራም። እዛ ግን መግባት አልፈልግም። አባዬ ትዝቷን ፈልጋ አይደለ እንደ የእሷ የሆነ ነገር እዛ ክፍል ያስቀመጥከው? አዎ፣ እኔም የሆነ መንፈሷ ያለ ይመስለኛል። ስለዚህ የማይሆን ነገር ካሉ ትመሰክርልኛል። ችግር የለውም፣ እመሰክርልሃለሁ። የትሁት ልጅ አሁን ደህና ናት፣ ደህና ቦታ ናት። ግን ቤት አመጣት። እዛማ ልጇን ስታይ ናቲን ጫነዋል። ክሱን እንዴት ሆኗ? ልጄን እንዳይገለው እንዴት እንደዚህ ያደርጋል? አይ ሳይሆን ልጄ እንደከሰሰው ካወቀ የሆነ ነገር ያደርገዋል ብዬ እኮ ነው። አንቺ አልመጣሽ፣ ልጅሽ ደህና ቦታ ነው። አሁንም የምታዝኘው ለልጅሽ ብቻ ነው። ሄላ ትሁት፣ ልጅሽን ይዤ ወደ ቤት እየመጣሁ ነው። ምን? ድምጿን ስም ያደርኩ ይኸውልሽ። ገዛኝ አሁን ላይ እንግዲህ የትሁትን ልጅ ወደ ቤት በማምጣት ማለት ነው፣ እንዲሁም ትሁትን በማስፈራራት እያንዳንዱ ናቲ የሚያደርገውን ነገሮች በሙሉ እንድትጫነውና እንዲሁም ደግሞ ልጇን ሲያሰቃያት ስታይ ማለት ነው እንግዲህ እያንዳንዱ ናቲ የሚያደርገውን ነገር እንዲያቆም እንድትነግረው እንዲሁም ደግሞ ልጇ ጭንቅ ውስጥ እንዳለ ስታይ እጅግ በጣም እንደምትጎዳና እንዲሁም ደግሞ ናቲን ሁሉን ነገር አቁም፣ ልጅ ካለችበት ነገር ውስጥ ያንተ ነገር አይበልጥም በማለት እንግዲህ ያለውን ነገር በሙሉ ክሱን እንዲያነሳ ታደርገዋለች በማለት ማለት ነው ከቤቲና እንዲሁም ደግሞ አቶ ገዛኸኝ ይህን ጉዳይ በማውራት ቀጥታ ማለት ነው የትሁትን ልጅ በመያዝ ወደ ቤት መጥቷል። በነገራችን ላይ በዚህ አጋጣሚ ማለት ነው የትሁትን ልጅ ይዞ ወደ ቤት መምጣት ለሷም በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም በእርግጠኝነት ማለት ነው ናቲ እንግዲህ የትሁትን ልጅ አይቶ ዝም አይልም ብዬ ነው የማስበው። ምክንያቱም እንደምንም አድርጎ ካለችበት ነገር ውስጥ እያስወጣል። ሲቀጥል ደግሞ አሁን ላይ ማለት ነው ፖሊሲውና መርማሪው አስጠንቅቆ እንግዲህ ያው ናቲም ደግሞ ደጋግሞ እየተናገረ ነው። ምክንያቱም በደንብ ይህ ነገር ዝም ማለት የለብንም። ስለዚህ እያንዳንዱን ነገር ቀስ ብላችሁ ማጣራት አለባችሁ፣ መያያዝ አለበት፣ ወንጀለኛ ነው በማለት እንግዲህ አባቱን ሊያስዘው እንግዲህ እየጣረ ይገኛል ማለት ነው። ስለዚህ ከቤት ውስጥ ደግሞ እየመጡ እያንዳንዱን ነገር እየመረመሩ እያዩ ይገኛሉ ማለት ነው። እና አቶ ገዛኸኝ እንደውም አሁን ላይ ያገተው ሰው እንዳለ በዚያ መልኩ በተገኘው ወረቀት ወይንም ደግሞ ናቲ ራሱ ደብዳቤ በጻፈው መልኩ ማለት ነው በዚያን ሰዓት እንግዲህ ፖሊሱ ያን ነገር አግኝቶታል። ስለዚህ ደጋግመን አንተ ስልክ ስንደውልልህ እያነሳህልን አይደለም፣ ስለዚህ እኛ ምርመራችን እንቀጥላለን በማለት እንግዲህ ያው ለአቶ ገዛኸኝ ፖሊሱ አሳውቆታል ማለት ነው። እኔ ስራ ልሄድ ነው፣ ስራ ፈታ አይደለሁም፣ እኔም ደግሞ ስሬን እየሰራው ነው፣ እኔም ስራ ፈታ አይደለሁም በማለት እንግዲህ ፖሊሱ ያው እንግዲህ አቶ ገዛኸኝ ወደ ስራ ቦታ ሄዷል፣ ስንፈልግ እንደውልልሃለን፣ ግን ደግሞ እያንዳንዱ ቤቱንም መመርመር እንፈልጋለን በማለት እንግዲህ ፖሊሱም ወደ ቤት በመግባት አቶ ገዛኸኝም ወደ ስራው ሄዷል ማለት ነው። ስለዚህ በእርግጠኝነት በብር ካልተታለሉና ለእውነት ለሀቅ የሚሰሩ እንግዲህ ፖሊሶች ካሉ በእርግጠኝነት ማለት ነው
አቶ ገዛኸኝን በቅርብ ማለት ነው ወደ እስር ቤት ይወረውሩታል። ሲቀጥል ደግሞ አሁን ላይ ማለት ነው የትሁትን ልጅ ወደዚህ ቤት እዞ ከመጣ እራሱ ነው የሚጎዳው ብዬ ነው የማስበው። በእርግጥ ትሁት ትደነግጣለች ነገሮቹ ማለት ነው ናቲ እንዲያቆምና እንዲሁም ደግሞ አባቱን የከሰሰውን ክሱን እንዲያነሳ ልታደርግ ትችላለች። ምክንያቱም አቶ ገዛኸኝ ስለሚያስፈራራት ማለት ነው። ሲቀጥል ደግሞ አሁን ላይ አለምዬ ማለት ነው ያው ትሁትን ቅራስ ብላታለች። ትሁትን ባለምዬ ምክንያት ቅር ብሏታል። ምክንያቱም የእሷ ልጅ ታግታለች፣ ህፃን ልጅ ነች። ሲቀጥል ደግሞ ምንም የማታውቅ ህፃን ልጅ እንግዲህ በአቶ ገዛኸኝ እጅ እንዳለች ያው ሁላቸውም ያውቃሉ ማለት ነው። ግን ደግሞ አለምዬ ናቲ የት ነው ያለው? ናቲ ማግኘት ፈልጋለሁ በአካል እያለች እንግዲህ እየበጠበጠች ትገኛለች ማለት ነው። ግን ደግሞ አለምዬ ለምንድን ነው ስለኔ ልጅ እንኳን የማታ የኔ ልጅ እንኳን በእነሱ እጅ እኮ ነው ያለችው፣ ለምንድን ነው ግን ስለ አንቺ ልጅ ብቻ የምታስቢው? በማለት እንግዲህ ያው ትሁት ጠይቃት ነበረ ማለት ነው። እኔ እኮ ልጅን ካገኘሁት በጣም ረዥም ጊዜ ሆኖኛል፣ ምን ነው ተቆጣሽ እንዴ? በማለት ለማንኛውም አሁን መሄድ አለብኝ በማለት እንግዲህ ትሁትም ወደ መጣችበት ትመለሳለች። አባይም እንግዲህ አለምዬን አናግሮታል። አሁን ያደረግሽው ነገር ልክ አይደለሽም፣ እውነት ለመናገር በጣም ትሁት ለአንቺ ብላ እንዲሁም ደግሞ ለልጇ ለናቲ ብላ በጣም ብዙ ነገር ውስጥ እየገባች ትገኛለች። ሲቀጥል ደግሞ ልጇም በእነሱ እጅ ውስጥ እንዳለች ታውቂያለች። ስለዚህ የተናገርሽው ነገር በፍጹም አለምዬ ልክ አይደለሽም በማለት እንግዲህ ያው አባዬም እንግዲህ አናግሯት ነበረ። አለምዬም የመለሰችው ነገር እኔ እኮ በጣም ረዥም ጊዜ ሆኖኛል ልጅን ካየሁ፣ በጣም ስለሳሰሁ እኮ ነው፣ በጣም ስለናፈቀኝ ነው እንደዚህ የምናገረው። ትሁትን አስቀይምኳት እንዴ? በቃሽ ይቅርታ ጠይቃታለሁ በማለት እንግዲህ መለስ ብላ እንዳጠፋችና የተናገረችው ነገር ስህተት እንደሆነ ተረድታም እንዲሁም ደግሞ ትሁትንም ይቅርታ እንደምትጠይቃት ቃል ገብታለች ማለት ነው። አሁን ላይ እንግዲህ ናቲ ያደረገው ያለው ነገር ከቤቲ ጋር ማለት ነው ያው ቤቲ በጣም ብዙ ንብረት እንዳላት እና እንዲሁም ደግሞ የእናቱን ንብረት በራሷ ስም እንዳደረገች የባንክ እንትኗን አሳይታለች ማለት ነው። ይህ ሁሉ ገንዘብ የት አገኘሽው? በማለት እንግዲህ ናቲ ጠይቋታል ማለት ነው። ሲቀጥል ደግሞ ያው ትሁትን አግብቷት ማለት ነው እንደሚኖር እንግዲህ ለቤቲ ተናግሯል ማለት ነው። ምንም ያክል ብታገባትም ግን በችግር ነው የምታሳልፉት በማለት እንግዲህ ስትናገር ነበር። ከዚህ ቤት ስትወጪ ምንም 5 ሳንቲም ሳትይዥ እንደምትወጪ አውቃለሁኝ በማለት እንግዲህ ናቲ በተናገረው ሰዓት ነበረ ኧረ እባክህ እኔ ነኝ 5 ሳንቲም ይዤ ሳልሞጠው በማለት እንግዲህ ያላትን የገንዘብ መጠን ታሳየዋለች። ናቲ እጅግ በጣም ነበር የደነገጠው። ምክንያቱም እናቱ እንደ ወንድ ሆና ማለት ነው በእድሜዋ የሰራችው ያጠራቀመችው ገንዘብን ራሷ ቤቲ በራሷ ንብረት እንዳደረገችው ሲያይ እጅግ በጣም ነው የተናደደው። ይህን ነገር ያደረገው ደግሞ ራሱ አቶ ገዛኸኝ ነው ማለት ነው። ምክንያቱም ያው የናቲን መንጣት ባወቀ ወይንም ደግሞ እናቴ በህይወት አለች ወይንስ የለችም፣ ለእናቴ የሆነ ድርጅት በስሟ ማቋቋም እፈልጋለሁ በሚልበት ሰዓት ነበር ያው አቶ ገዛኸኝ ማለት ነው ንብረቱን ወደ ቤቲ ሊያዞረው የቻለ ማለት ነው። በነገራችን ላይ ያው ቤቲ አቶ ገዛኸኝንም አትወደውም፣ ግን ደግሞ ለንብረትና ያው ለምሰበስበው ነገር ለገንዘብ በማለት ነበረ የቀረበችው ማለት ነው። ይብን ራሱ ከናቲ ጋር ለመሆን ትፈልጋለች፣ ግን ደግሞ ገንዘብ ትፈልጋለች ማለት ነው። እና ይሄ ሁሉ ገንዘብ የት አግኝተሽ ነው? ማነው እንደዚህ የሚያደርገው? እያለ እንግዲህ ያው ናቲ ሲጠይቃት ችግር የለውም አንተና እኔ ከተስማማን የኔና ያንተ ይሆናል፣ ካለዚያ ግን የግሌ ነው። አንተም ትሁትን መርጠህ የምትሄድ ከሆነ ራስህ በዚያው በድህነት መኖር ትችላለህ በማለት እንግዲህ ስትናገረው ነበር ማለት ነው። ግን ደግሞ ከገንዘብ ይልቅ ያው መጥፎ ነገሮችን ከሚሰሩ ሰዎችን እንዲሁ በፍቅር ከትሁት ጋር ብኖር ይሻለኛል የሚለውን ምርጫ ነው የመረጠው። ዘውር ብሎ እንኳን ሊያያት አልቻለም ማለት ነው። ግን እጅጉን በጣም የተናደደበት የተበሳጨበት ምንድነው ናቲ የእናቱ ንብረት ራሷ ምንም ነገር ሳትሰራ ሳታደርግ ማለት ነው በአጭር ጊዜ ውስጥ መታ ያው ቤቲ ማለት ነው ለራሷ በማድረጓ እጅግ በጣም እየተናደደ ይገኛል ማለት ነው። አቶ ገዛኸኝ እንግዲህ እስር ቤት ልገባ ነው እያለ በጣም እየፈራ ይገኛል ማለት ነው። ምክንያቱም ውጭ ላይ ሁኜ አሁን ላይ ሁሉን ነገር መጋፈጥ እችላለሁኝ፣ ግን ደግሞ እስር ቤት ከገባው ደግሞ ምንም አይነት ነገር መጋፈጥ አልችልም። በእርግጠኝነት እኔ የሰራሁት ወንጀል ቀላል አይደለም በማለት እንግዲህ ለቤቲ ሲናገር ነበረ።
ቤትም ለምን ትፈራለህ? ስለዚህ መታሰር ካለበት ትታሰራለህ። ከዛም ደግሞ ከጊዜ በኋላ ትወጣለህ። ምን ላንድዬው እኮ አይደለም አንተ እስር ቤት የምትቀመጠው በማለት እንግዲህ ቀለል አድርጋ ለአቶ ገዛኸኝ ትናገራለች። አቶ ገዛኸኝ በጣም ስለፈራ ምንድነው የምትናገሪው? አንቺ እንድታሰር እኔ ትፈልጊያለሽ እንዴ? በማለትም ቤቲን ጠይቋት ነበር። እኔ እፈልጋለሁ አላልኩም፣ ግን ደግሞ ነገሮቹ ከሆኑ በኋላ ምንም ማድረግ አይቻልም። ሲቀጥል ደግሞ አንተ በገንዘብ ሆነ ወይንም ደግሞ ከዚያ የምታውቀው ሰው ይኖራል፣ ወዲያውኑ ትፈታለህ። ይህ እኮ ቀላል ነገር ነው፣ አንተ ስለምታካብደው ነው እንጂ በማለት እንግዲህ መልሳለታለች ማለት ነው። ሲቀጥል አቶ ገዛኸኝ እኔ የሰራሁት ወንጀል እኮ በጣም ከባድ ነው። ሲቀጥል ደግሞ አሁን ላይ ከናቲ ጋር እንዴት አድርጌ ነው የምስማመው? ይህን ሁሉ ነገር ያደረገው እሱ ነው በማለት እናቱ በህይወት የለችም ብያለውኝ እንደሞተች ነው እንግዲህ እኔ ደግሜ ደጋግሜ የነገርኩ። ስለዚህ አሁን በህይወት እንዳለኝ ሲያቅና እንዲሁም ደግሞ እኔ እንደዛ እንዳደረኩ ሲያቅ በጣም ከባድ ነው የሚሆነው በማለት እንግዲህ ነገሮቹ በጣም እንደከበዱትና ግራ እንደገቡት ነው እንግዲህ ሲናገር የነበረው ማለት ነው። እና ቤቲም ማለት ነው ቀለል አድርጋ የራሱ ጉዳይ ቢታሰር እኔ ምን አገባኝ እስከ ማለት ድረስ እየደረሰች ትገኛለች። ቸለልተኛ እየሆነች ነው። አንድና አንድ እንግዲህ ቤቲ የምትፈልገው ነገር ከዛ ቤት ምንድን ነው የምትፈልገው? ገንዘብ እንዴት አድርጋ መውጣት እንደምችል ነው እንግዲህ ያው እናቴ ለራሷ ለማድረግ እጥረት አድርጋ ነበረ። ግን ደግሞ እናቴ እንደዚህ አይነት ሰው ስለማይፈልግ ማለት ነው ከሷ ጋር መሆን አልቻለም። ከዚህ በፊት ከሷ ጋር የሆነው ያው አንድም ለእናቱ ነው ማለት ነው። እናቱን እንዴት አድርጎ ማግኘት እንደሚችል ረዳሃለሁ፣ እናት ግን እሰጥሃለሁ ብላ በጣም በብዙ ነገሮች ስለሰወደችው ነበር እንግዲህ ትንሽ ጊዜም አብሯት ሊያሳልፍ የቻለው ማለት ነው እንጂ ምንም አይነት ነገር እንደማይፈልጋትና እንዲሁም ደግሞ ዘውር ብሎ እሷን እንደማያት ደግሞ ደጋግሞ ሲናገር ነበር ናቲ ማለት ነው። እና አሁን ላይ እንግዲህ አቶ ገዛኸኝ እስር ቤት ያለ መግባት ዋና ውሳኔው የሱ ምንድነው? የትሁትን ልጅ ከራሱ ቤት በማስመጣት ማለት ነው። አዲስ አበባ እንዳስመጣት የታወቀ ጉዳይ ነው። ሲቀጥል ደግሞ አሁን ላይ ወደ ቤቱ አምጥቷታል ማለት ነው። ያ ማለት እንግዲህ ትሁትም እዚሁ አቅራቢያ ስላለች በልጇ እያስፈራራ እንዲሁም ደግሞ ናቲ ያደረገውን እንዲሁም የከሰሰውን ማለት ነው እሱን ክሱን እንዲያቆምለት እንዲሁም ደግሞ እያንዳንዱን ማለት ነው አቶ ገዛኸኝ የሰራውን ነገር አጋልጣለሁ ብሎ እንግዲህ የተነሳውን ነገር ያያን ነገሮችን እንዲተው ለማድረግ ምንም ያክል ነገር ትሁት ያው ናቲን ብትናገረው በእርግጠኝነት ሊያቆም ይችላል። ስለዚህ ያለ አማራጭ ትሁትን ማናገር ነው ያለበት፣ ትሁትን በሆነ ነገር ማስፈራራት አለበት በማለት እንግዲህ አቶ ገዛኸኝን ቤቲ ተናግራ ነበረ። እንግዲህ አቶ ገዛኸኝን በስተመጨረሻ የትሁትን ልጅ ወደ ቤቱ እዟት መጥቷል ማለት ነው። ትሁትም እጅግ በጣም ደንግጣለች። ልሽን ወደ ቤትሽ ይዤ መጥቻለሁኝ በማለት እንግዲህ የት ነሽ ያለሽው በማለት ደውሎ አቶ ገዛኸኝ ያው ትሁትን አናግሯት ነበረ ማለት ነው። ትሁትን በጣም ነበር የደነገጠችው፣ ምክንያቱም የልጇን ድምፅም አሰምቷት ነበር ማለት ነው። ስለዚህ አቶ ገዛኸኝ በስተመጨረሻም እንግዲህ የትሁትን ልጅ አምጥቷል። በነገራችን ላይ አሁን ላይ ተመስገን ያስፈልጋት ነበረ። ለማን? ለትሁት ማለት ነው። ምን ያክል አቶ ገዛኸኝን አስጨንቆ የራሱን ልጅ ተመስገን ያው መውሰድ ይችል ነበረ ማለት ነው። እንግዲህ ትሁት ነገሮችን በራሴ እጨርሳለሁ ብላ ራሷን ማለት ነው ችግር ውስጥ ከታ ትገኛለች። በእርግጠኝነት አሁንም ቢሆን ማለት ነው ናቲ ዝም አይላትም። አባዬ ራሱ እጅግ በጣም ሲናገር ነበረ ያው ያንቺ ልጅ ጎበዝና ጀግና ነው፣ ከዚህ ሁሉ ነገር ትሁትን እንደሚያወጣትና ትሁትን ደግሞ ለራሱ እንደሚያደርግ ቃል ገባለሁኝ። እንደኔ ልጅ አይደለም፣ የኔ ልጅ በጣም ዝምተኛና ቸልተኛ ነው፣ ናቲ ግን ጥግ ድረስ የሚጓዝ ልጅ ነው በማለት እንግዲህ ሲናገር ነበረ ማለት ነው። ስለዚህ ከዚህ ሁሉ ውጥንቅጥ ውስጥ እንዲሁም ደግሞ የትሁትን ልጅም ማለት ነው ምንም ሳትሆን በእርግጠኝነት ማለት ነው ናቲ ሁሉን ነገር ያስተካክለዋል ማለት ነው። ምን ላድርግልሽ፣ ምን ላስተካክልልሽ፣ ምን ልሁንልሽ እያላት እንግዲህ ይገኛል። በእርግጠኝነት አሁንም ለልጇ ደህንነት ስትል በጣም ብዙ ነገሮች ማለት ነው እንደዚህ መሆን አለባቸው ብላ እንግዲህ ያው ናቲን እንደምታሳምነው ተስፋ
ተስፋ እናደርጋለን። አቶ ገዛኸኝም ይህን ነገር ስለፈለገ ማለት ነው እና ያን ነገር ካደረገች ደግሞ ልጇ ላይ ምንም አይነት ጥቃት እንደማያደርግ ነው እንዴ አቶ ገዛኸኝ ሲናገር የነበረው ማለት ነው። እንግዲህ ቀጣዩን ፓርት ማለት ነው ሁላችንም በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክት በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።